ወወልድ ወመንፈስ ቅዱስ አሐዱ አምላክ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን ለቅዱሳን ሐዋርያት ለቅዱስ ታዲዎስ ዓመታዊ መታሰቢያ በሰላም አደረሳችሁ። ቅዱስ ታዲዎስ ሐዋርያ ይቀልል ይህልፍ ገመል እንተ ስቁረተ መርፍእ እምይብዓ በዓል ውስተ መንግሥተ እግዚአብሔር። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል የሚለውን የወንጌል ቃል በተግባር ገልጦ አሳይቶናል። ዕለቱን ከቅዱስ ጴጥሮስ ጋር ዘርተው ዕለቱን አጭደው ዕለቱን መኸር ሰብስበው ለመሥዋዕት አድርሰዋል። ይሄንን ቅዱሳን ሐዋርያት ለዓለም የገለጡበት እግዚአብሔር ተአምር ዛሬ መገለጫው ነው። ለመሆኑ ባለጠግነት ከእግዚአብሔር መንግስት ይከለክላልን? አይ እንደዛስ አይደለም። ቅዱስ ዮሐንስ አፈወርቅ እንደሚናገረው አኮ ብዕል ወነዲብ እኩያን በግዕዞሙ፣ ባለጠግነት ወይም ሀብት ወይም ድህነት በተቃራኒው በተፈጥሯቸው በራሳቸው ክፎች አይደሉም ይላል። አሁን ባለጠግነቱ አይደለም ችግሩ፣ በባለጠግነት ምክንያት የሚመጣው ግን ፈተና ይሆንበታል ሲል ነው። ጭንቅ ነው ለባለጠጋ። ባለጠጋ ቅንጦቱ፣ ባለጠጋ ለሀብቱ መጨነቁ፣ ለሀብቱ ማሰቡ፣ ገንዘቡን ለመሰብሰቡ፣ ሀብቱን ለመጠበቅ ያለው ጊዜ፣ የሀሳብ ብክነት፣ ውጥረት ለጽድቅ ስራ አያደርሰውም። አንዳንዱ ደግሞ በድሆች ዘንድ በትዕቢት መታየቱ፣ ልቆ መታየቱ፣ በመታጀር ማለፉ፣ በልዩ ልዩ መልክ ራሱን ከፍ አድርጎ በትዕቢት መመልከቱ ራሱ ለፈተና ያጋልጠዋል እና ጊዜ አይሰጠውም ለማለት እንጂ ቅዱስ አብርሃም፣ ቅዱስ ኢዮብ ባለጠጎች ነበሩ። በእነሱ ዘንድ ባለጠጋ ሆኖ የእግዚአብሔር መንግስት መውረስ እንዳለ ተረድተናል። ባለጠጋ ሳይሆኑም ደግሞ ድሃ ሆኖ የእግዚአብሔርን መንግስት ማጣትም አለ። እንደ ይሁዳ ማለት እንደ ቅዱሳን ሐዋርያት ድሃ ሆኖ ደግሞ የእግዚአብሔር መንግስት መውረስ አለ፣ እንደ አልዓዛር ማለት። ስለዚህ እንደ ነዌ ሆኖ ባለጠጋ ሆኖ ደግሞ ገንዘቡን በአግባቡ ሳይጠቀሙበት ቀርቶ የእግዚአብሔር መንግስት ማጣት አለና ባለጠጋ ጭንቅ ይሆንበታል ለማለት ነው ይሄ ወንጌል ቃል የሚጠቀሰው። በሌላ በኩል ዕለቱን ተዘርቶ ዕለቱን ለመሥዋዕት የቀረበ በመኸር የተሰበሰበ አዝርት በዕለቱ በቅዱሳን ሐዋርያት ትምህርት ተምረው በዕለቱ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር የተመለሱ የምእመናን ምሳሌ ነው። ቅዱሳን ሐዋርያት በአንድ ዕለት አስተምረው በሺዎች የሚቆጠሩ ነፍሳትን ያድኑ ነበር። ዛሬ ሰባኪያኑ አስተማሪያኑ ብዙዎች ነን፣ መምህራኑ ብዙዎች ነን። ነገር ግን በሚባል ዘመን እና ጊዜ ሰዓት ተቆጥሮ ግን አንድ ነፍስ መመለስ ጭንቅ ሆኖብናል እና ነገሮች ይህን ያህል የተራራቁ መሆናቸውን የምንማርበት የቅዱሳን ሐዋርያት መንፈስ ቅዱስ የወረደላቸው የኃያላን የእግዚአብሔር እንደራሴዎች የእግዚአብሔር መልእክተኞች የቅዱሳን ሐዋርያትን ትጋትና የሃይማኖት ብስለት ጽድቅ ከኛ ሕይወት ጋር የምናነጻጽርበት ነው። ያስተማረን እግዚአብሔር የተመሰገነ ይሁን። ባለጠጎች ብንሆን የእግዚአብሔር መንግስት እንዳናጣ፣ ድሃም ሆነን ከእግዚአብሔር መንግስት እንዳንራቆት እግዚአብሔር ይጠብቀን። አስተማሪያኑም በሚገባ ጊዜ አስተምረን በሚገባ ወደ እግዚአብሔር መንግስት ሰዎችን እንድንመልስ እግዚአብሔር እንዲያግዘን ፈቃዱ ይሁን። ብዙ ጊዜ የማስተማር ስልታችን ይሁን ህይወታችን ራሱ የቅዱሳን ሐዋርያትን ፈለግ ያልተከተለ መሆኑ ይሁን ዞሮ ዞሮ በብዙ ምክንያት ብዙ ተደክሞ ብዙ ፍሬ የታጣበት አገልግሎት ቢኖር ስብከተ ወንጌል ነው። ዛሬ ሁላችሁም ትገመግሙታላችሁ። ስለዚህ አስተምረን ለእግዚአብሔር መንግስት ሰዎችን እንድናጭ ወደ እግዚአብሔር መንግስት እንድንመልስ የቅዱሳን ሐዋርያትን ፈለግ እንድንከተል እግዚአብሔር እንዲያግዘን እኛም በዛ ህይወት በጎዳናው ሆነን ህይወታችንም አስተማሪ ሆኖ ሰዎች በህይወታችን በንግግራችን እንዲማሩበት እግዚአብሔር ይፍቀድልን። ተማሪያኑም ቢሆን የቅዱሳን ሐዋርያትን ድምጽ ሰምተው እንደተመለሱት ዕለቱን ወደ እግዚአብሔር መንግስት እንደገቡት
ፀሐይ፣ ጨረቃ፣ ከዋክብትን ተመልክቶ ዕለቱን ንስሐ ገብቶ የእግዚአብሔር መንግስት እንደወረሰው እንደ ፈያታዊ ዘይማን እግዚአብሔርን ጥሪ በልዩ ልዩ መልክ ሰምተው ወደ እግዚአብሔር መንግስት የሚመለሱ እውነተኛውን ህሱ መንግስቶ ወጽድቆ እንደተባለው የእግዚአብሔር መንግስት ፈልገው ሽተው ወደ እግዚአብሔር መንግስት ዕለቱን እንዲመለሱ ባካሄዳቸውም ሲመለሱ የእውነትን ጎዳና እንዲፈልጉ እግዚአብሔርን አምነት እንዲያደርጉ እንጂ መምህራንን እንዳይከተሉ ምናልባት የመምህራን ህይወት ሰዎች ስለሆኑ ፈተና እንዳይሆንባቸው እግዚአብሔር ይጠብቃቸው። እግዚአብሔር ይጠብቅልን። አገልግሎታችን እግዚአብሔር ይባርክ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።